السلام عليكم ورحمة الله وبركاته. دعاء እያደረጋችሁ ደጋግማችሁም ጌታችሁን እየተማጸናችሁ ነገር ግን ምንም መልስ የለም አይደል? ያ ማለት በፍጹም አላህ Subhanahu Wa Ta'ala ዱዓችሁን እየሰማ አይደለም ማለት አይደለም። ነገር ግን የዱዓችሁን ተቀባይነት የዘጉ አንዳንድ ነገሮች ስላሉ ነው። በዚህ ቪዲዮ እነዚህን በቁርአንና በሐዲስ ውስጥ የተጠቀሱ የዱዓን ተቀባይነት የሚያሳጡ 5 ነገሮችን እንመለከታለን። ከነዚህ 5 ነገሮች ውስጥ ራሳችሁ ላይ አንዱን ወይንም ከዚያ በላይ ካገኛችሁ ምናልባትም የዱዓችሁን ተቀባይነት ያገደው ያ ሊሆን ይችላልና በጥንቃቄ እስከ መጨረሻ ድረስ ተከታተሉ። ዱዓ ወይንም አላህን መለመን በጌታውና በባሪያው መሃል አገናኝተውን ዘንድ የተደነገገች ዒባዳ ናት። አንድ ሙስሊም አንድን ነገር ባስፈለገው ቁጥር ፊቱን ወደ ጌታው በማቅጣጨት እጆቹን ይዘረጋል። አላህም Subhanahu Wa Ta'ala በቁርአኑ وإذا سألك عبادي عني فإني قريب أجيب دعوة الداعي إذا دعان ባሪያዬ ስለኔ በጠየቀህ ጊዜ እኔ ቅርብ ነኝ የለማኝን ልመና በለመነኝ ጊዜ እቀበለዋለሁ ይላል። ይህ የታላቁ ጌታ Subhanahu Wa Ta'ala የራሱ ንግግር ነው። ومن أصدق من الله قيلا ከአላህ ይበልጥ በንግግሩ እውነተኛ የሆነ ማን አለ? ማንንም والله። ነገር ግን ጌታችን ይህንን ከማለቱና ቃሉም እውነት ከመሆኑ ጋር ብዙ ሰው ዱዓዎችን ያደረገ ሳይሳካለት ቀርቶ ያውቃል። የዚህ ምክንያቱ ግን እኛ ያላወቅናቸው ነገር ግን ረሱላችን ሰለላሁ ዐለይሂ ወሰለም በሐዲታቸው በግልጽ ያስቀመጡልን ዱዓን ከመድረስ የሚከለክሉ የታወቁ ምክንያቶች አሉ። እነሱን እየፈጸምን የምናደርገው ዱዓ ሊሳካም ሆነ ዳመና ድረስ እንኳን ከፍ ሊል አይችልም። እናም ዛሬ በዚህ ቪዲዮ እነዚህን 5 ዱዓን ተቀባይነት የሚያሳጡ ምክንያቶች ከሐዲስና ከቁርአን ማስረጃቸው ጋር ይዤላችሁ መጥቻለሁ። አላህ Subhanahu Wa Ta'ala ይህንን ቪዲዮ ከእርሱ ጋር ያለን ግንኙነት ላይ የተባረከን ለውጥ የሚፈጥርልንና ዱዓዎቻችንንም በቀጥታ ወደሱ የሚወጡ የማይስቱ ቀስቶች እንዲያደርግልን እየለመንነው እንጀምራለን። የመጀመሪያው ኢኽላስ ወይንም የተስተካከለ ንያ ለመኖር ነው። አላህ Subhanahu Wa Ta'ala በቁርአኑ ሱረቱል ጋፊር አንቀጽ 14 ላይ فادعوا الله مخلصين له الدين اللهንም ሃይማኖቱን ለእርሱ አጥሪዎች ሆናችሁ ጥሩት ይላል። ኢኽላስ ማለት ንያን ሙሉ በሙሉ ለአላህ Subhanahu Wa Ta'ala ማጥራት ማለት ነው። ከሽርክ የጠራና ከአላህ ሌላ መስጠትም ሆነ መከልከል የሚችል አካል እንደሌለ ለመናችንን ሁሉ መሙላት የሚችል አላህ ብቻ መሆኑን በማመን ጥርት ባለ ኢኽላስ ዱዓ ማድረግ ትክክለኛው የዱዓ ሸርጥ ነው። ከዚህ ውጭ ከሆነ ግን ዱዓችን የሚሰማ አይሆንም። ሁለተኛ አክሉል ሐራም ወይንም ሐራምን መመገብ። አላህ Subhanahu Wa Ta'ala ሐራምን ከሚመገብ ሰው ዱዓውን አይቀበልም። ቡኻሪና ሙስሊም ላይ በተዘገበ ሰሂህ ሐዲስ ረሱል ሰለላሁ ዐለይሂ ወሰለም ذكر الرجل አንድን ሰው አወሱ يطيل السفر መንገድን የሚያበዛ የሆነን ሰው ጸጉሩ የተንጨባረረ አቧራም ያረፈበት የሆነን ሰው የሙዱ የደይሂ ለሰማኢ ያ ረቢ እጆቹን ወደ ሰማይ ከፍ አድርጎ ጌታዬ ጌታዬ ይላል። ومطعمه حرام ومشربه حرام وملبسه حرام ነገር ግን ይህ ሰውዬ የሚበላው حرام ነው የሚጠጣው حرام ነው የሚለብሰውም حرام ነው وغذي بالحرام بحرام ነው የተገነባው فأنا يستجاب له ይላሉ ረሱል ሰለላሁ ዐለይሂ ወሰለም ለሱ እንዴት ተቀባይነት ሊያገኝ ይችላል ይላሉ። እዚህ ሰውዬ ላይ የተዘረዘሩ ነገሮች በሙሉ መንገደኛ መሆኑ በድካምና በችግር ላይ መሆኑ ይበልጥ ዱዓውን ተቀባይነት እንዲያገኝ የሚያደርግለት ተጨማሪ ምክንያት ነበር። ነገር ግን ሰውየው ከሐራም ጋር ያለው ቁርኝት ዱዓው በፍጹም ከፍ እንዳይል አግዶበታል። ሐራምን መመገብ በዚህ ልክ የዱዓን ተቀባይነት የሚያሳጣ ጉዳይ ነውና ልንጠነቀቀው ይገባል። ሶስተኛ የቂን ወይንም እርግጠኝነት ነው። ረሱል ሰለላሁ ዐለይሂ ወሰለም ይላሉ ወዱዑ الله وانتم موقنون في الاجابه አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት። ወአለሙ ان الله لا يقبل دعاء من قلب غافل አላህ Subhanahu Wa Ta'ala ዝንጉ ከሆነ ቀልብ ዱዓ እንደማይቀበል እወቁ ይላሉ። አንድ ጊዜ ከዑለሞች አንድ ዓሊም መስጂድ ውስጥ ባሉበት ሰላት ተሰገደ። ከዚያም ትንሽ ከቆዩ በኋላ አንድ ሰው በመነሳት ከልቡ ዱዓ ማድረግ ጀመረ። ሰዎችም ተመስጠው ለዱዓው አሚን ይሉ ነበር። ከዚያም ሰውየው ዱዓውን ሲጨርስ በሉ ሂዱ አላህ ዱዓችሁን ተቀብሏችኋል አላቸው። ይሄኔ ይህ መስጂድ ውስጥ የነበረ ዓሊም ተቆጣ። ወደ ሰውየው በመሄድም እንዴት አላህ ላይ በዚህ ልክ እርግጠኛ ሆነህ ትናገራለህ አለው። ሰውየውም ጥያቄውን በቀጥታ ከመመለስ ይልቅ ያንን ዓሊም ሌላ ጥያቄ ጠየቀው። እንዲህም አለው
አንድ ታማኝና ቃሉን የማያጥፍ እውነተኛ ሰው አንድ ቦታ ላይ ቢቀጥርህ አንተ ግን ሰውየው እንደቀጠረኝ እዛ ቦታ ላይ ይገኝ ይችላል ብለህ ትጠራጠራለህን አለው። ዓሊሙም ሰው በጭራሽ አልጠራጠርም፣ በእርግጥ እውነተኛ ከሆነ እገኛለሁ ያለኝ ቦታ ይኖራል ብዬ ነው መጠረጠረው አለው። ይሄን ሰውየውም ለአላህ ከፍ ያለ ምሳሌ ተገባው ሲሆን እኔም ጌታዬ ለምኖኝ ይቀበላችኋለሁ ሲል ቃል ከገባልኝ በኋላ ለምኜው ነገር ግን ላይቀበለኝ ይችላል ከሚል መጥፎ ጥርጣሬ ጸዳሁ ነኝ። ለዛም ነው ሰዎቹን በእርግጠኝነት ተቀብሎናል ያልኳቸው ሲል መለሰለት። በእርግጥም አላሁ ሱብሓነሁ ወተዓላ በዚህ ልክ ያመነውን ሰው እምነቱን የሚያበላሽበት አይደለም። ስለዚህም አላህን ስንጠይቅ በየቂንና በእርግጠኝነት ሊሆን ይገባል። አራተኛ ዱዓን በትኩረትና በሙሉ ልብ ለማድረግ ነው። ከላይ ያነሳነው ሐዲስ ላይ እንደተወሳው አላሁ ሱብሓነሁ ወተዓላ ከዝንጉ ልቦች ዱዓን አይቀበልም። አንዳንዴ ልባችን ሌላ ቦታ ሆኖ የአላህን ታላቅነት፣ ሰጪነትና ቻይነት ሳናስተነትን እንዲሁም ጉዳያችንን ከልባችን ሳንጠይቅ የምናደርገው ስሜት አልባ ዱዓ አላህም ዘንድ ያን ያህል ቦታ የሚሰጠውና ኢጃባውም የሚፈጥንልን አይሆንም። አላህ ፊት ስንቀርብ ኃይልና ስልጣን ሁሉ በእጁ የሆነ ቻይ ታላቅና አዛኝ ጌታ ፊት መሆናችንን ልናውቅ ልናስተነትንና ትኩረታችንንም ልንሰበስብ ይገባል። አለበለዚያ ግን ብዙም ትኩረት ሳንሰጥ በዝንጉነትና በቸልተኝነት የምናደርገው ዱዓ ተቀባይነት አይኖረውም። ከላይ ባለፈው ሐዲስ ላይ እንዳነሳነው ረሱላችን ሰለላሁ ዐለይሂ ወሰለም ወአዕለሙ ኢነላህ ላ ይቅበሉ ዱዓአን ሚን ቀልቢን ጋፊል እወቁ አላሁ ሱብሓነሁ ወተዓላ ዝንጉ ከሆነ ልብ ዱዓን አይቀበልም ብለው በግልጽ ነግረውናል። አምስተኛና የመጨረሻ አልኢስቲዕጃል ወይንም መቸኩል ነው። ረሱላችን ሰለላሁ ዐለይሂ ወሰለም ቡኻሪ ላይ በተዘገበ ሰሒህ ሐዲስ ይስተጃቡ ለአሐዲኩም ማ ለም ያዕጀል የአንዳችሁ ዱዓ ተቀባይነትን ያገኛል እስካልቸኮለ ድረስ ብለዋል። አብዛኞቻችን በዱዓ ወቅት ከምንሰራቸው ስህተቶች አንዱ በዱዓው ተቀባይነት ላይ በጣም መቸኮል ነው። አንዳንድ ሰው የሚለምን ሳይሆን የሚያዝ እስከሚመስል ድረስ ጣዋት ያደረገውን ዱዓ ምላሽ ማታ ማየት ይፈልጋል። ይህ ከባድ የሆነ ስህተት ነው። አላሁ ሱብሓነሁ ወተዓላ አንድን ነገር የሚያደርግበት የራሱ ጊዜ አለው። ይህም ከእርሱ የሆነ ትልቅ ጥበብ ብቻ የሚታወቅ ይሆናል። ጌታችን አላሁ ሱብሓነሁ ወተዓላ አልሐኪም ጥበበኛ የሆነ ጌታ ነው። ኢብኑል ቀይም ረሂመሁላህ ሂክማን ሲያብራራ እሱ ትክክለኛን ነገር በትክክለኛ ጊዜ በትክክለኛ ሁኔታ መፈጸም ነው ይላሉ። ከጥበበኞች ሁሉ ጥበበኛ የሆነው ጌታችንም እኛ የምንለምነውን ነገር መቼ ቢሰጠን ለኛ የተሻለ እንደሚሆን እሱ ያውቃልና መቸኩል ትልቅ ስህተት ነው። ስለዚህም ያለማማረር ያለመቸኩልና ያለመሰልቸት ዱዓችንን መደጋገምና የጠየቀው ነገር ተሰጥቶት ቢሆን እንጂ እንደማይመለስ ሕፃን ሙጭጭ ብለን አላህን ልንማጸነው ይገባል። ኢነላህ ዩሂቡል ሙልሂን አላህ በዱዓቸው ላይ ሙጭጭ ብለው የሚለምኑትን ይወዳልና ወደ ደጃፉ ደጋግመን መመላለሳችን ያ ረቢ ማለትን ማብዛታችን በራሱ አላህ ዘንድ ደረጃን የሚጨምርልን ነው። በመጨረሻም ግን ከነዚህ 5 ስህተቶች ውስጥ የቱንም ሳትሰሩ ነገር ግን የዱዓችሁ ምላሽ የዘገየባችሁ ሰዎች አንድን የረሱል ሰለላሁ ዐለይሂ ወሰለም ሐዲስ ላስታውሳችሁ። ረሱላችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ ማ ሚን ሙስሊሚን የድዑ ቢዳዕወቲን ማንም ሙስሊም አንድን ዱዓ ካደረገ ኢህደ ሰላስ ከሶስቱ አንዱ ነው የሚሆነው ይላሉ። ኢማ አን ዩዐጅለ አላሁ ለሁ ዳዕወተህ ወያላህ የዱዓውን ምላሽ ያፈጥንለታል። ኢማ አን ዩደኺረሃ ለሁ ፊል አኺራ ወይንም ለአኺራ ያስቀምጥለታል። ወኢማ አን ዩስሪፈ ዐንሁ ሚን ሱኢ ሚስሊህ ወይንም በዛች ዱዓ አምሳያ የሆነችን መጥፎ ነገር ያስወግድለታል ይላሉ። ስለሆነም ያ ዱዓችሁ ሳይሰማ ወይንም ተቀባይነት ሳያገኝ ቀርቶ አይደለም። ነገር ግን ምናልባት አላሁ ሱብሓነሁ ወተዓላ በቀደመ ዕውቀቱ እናንተ ላይ ሊከሰት ያለን በጣም የከፋ መጥፎ ነገር ተመልክቶ በዚህ ዱዓ ያንን ጉዳት መልሶላችሁ ሊሆን ይችላል። አሊያም በገይብ ዕውቀቱ አኺራ ላይ ሐሰናችሁ አንሶ ሚዛናችሁ መጉደሉን ተመልክቶ ይህንን ዱዓ ለቂያም ቀን ለሚዛናችሁ ማክበጃ ሐሰና ሊያደርግላችሁ ሽቶም ሊሆን ይችላል። ወይም ደግሞ ያ አላህን የጠየቃችሁት ነገር ለመምጣት ትክክለኛውን ሰዓት እየጠበቀም ሊሆን ይችላል። ስለዚህ ሁላችንም ማወቅ ያለብን ነገር ዱዓ ማድረግ ምንም አይነት ኪሳራ የሌለው እጅጉን አትራፊ ስራ መሆኑን ነው። ከሶስቱ አንዱን ሳታተርፉ አላሁ ሱብሓነሁ ወተዓላ በፍጹም አይመልሳችሁም። ስለዚህም ዱዓችን ላይ መበርታት ይኖርብናል። አላህን ሱብሓነሁ ወተዓላንም መለመናችንን መቀጠል ይኖርብናል። ከነዚህ የዱዓን ተቀባይነት ከሚያሳጡ 5 ነገሮችም ራሳችንን እየጠበቅን እጅግ ቸር የሆነውን ጌታችንን መለመንን መቀጠል ይኖርብናል። የአላህን ሱብሓነሁ ወተዓላን በር መቆርቆር ያበዛ ሳይከፈትለት አይቀርምና።
اللهم إنا نعوذ بك من قلب لا يخشع ومن دعاء لا يسمع ومن نفس لا تشبع ومن علم لا ينفع يا رب العالمين.